አክተር የማይከበርበት ሀገር አንተ ነህ። ዛሬ እኔ ለዚህ እንድበቃ ለዚህ እንድደርስ ያደረከኝና ሳሚዬ እግዚአብሔር ይስጥህ። ሁሌም እወድሃለሁ። ኦልሞስት ከ80 ምናምን በላይ ፊልሞችን ሰርቻለሁ። ፍላሹን አጥፍቶ ፎቶ እያነሳኝ ነውና ቁጭ ብለን ከጓደኞቼ ጋር ቁርስ እየበላን ነው። ቁርስ እየበላን ኧረ የሰውዬ ፎቶ እያነሳኝ ነው ብያልኳቸው ይችን የተናገርኳትን ቃል ሳልጨርሳት ብድግ ብሎ ነው ወደኛ ጋር የመጣውና አልቅሶ ነው አቅፎ ግንባሬን ይሳም። ታሪኩ ብርሃኑ ባባ ለኔ ልዩ አክተር ልዩ ማንም እኔ ታሪን ይተካል ብዬ እኔ የምገምተው ማንም የለም። የተሰጠውን ነገር ሁሉ አጣፍጦ መጫወት የሚችል ልጅ ነውና ለኔ ታሪኩ ብርሃኑ ባባ በጣም ስሜት ያደርገኛል። ይሄ ነገር በቃ ማስታወቂያው ቦታውን አገኘ። እንግዲህ ይሄን ዩቲዩብ ፎሎ አድርጎ ሰብስክራይብ አድርጎ ሼር አድርጎ እናንተ ሼር ሰብስክራይብ ስታደርጉ ነው እኛ ማደግ የምንችለውና እባካችሁ እነዚህን ወጣቶች ሰብስክራይብ እያደረጋችሁ ፎሎ እያደረጋችሁ አሳድጓቸው። አመሰግናለሁ። እሺ ክቡራንና ክቡራን ተመልካቾቻችን የኢትዮ ዩኒክ ሚዲያ ነው። ዛሬ አንድ ከታላቅ እንግዳ ጋር ከአርቲስት ጋር ነው የምገኘው። መቼም ሁላችሁም ማታውቁትን ብዬ ባላስብም ራሱን እንዲያስተዋውቅ መጀመሪያ እድሉን ልስጠውና አሪፍ ቆይታ ይኖረናል ብዬ አስባለሁ። ተከታተሉ። አሌክሶ ራስን ሁሉም ቢያውቁም እንግዲህ ምናልባት ዛሬ ቴሌቪዥን የገዛ ሊኖር ይችላል፣ ዛሬ ሞባይል መጠቀም የጀመረ ሊኖር ስለሚችል ለእነሱ እስቲ ራስን አስተዋውቅልና እንጀምር። እኔ ተዋናይ አለማየሁ ደርሶ እባላለሁ። እንግዲህ በዚሁ ስራ ላይ አሁንም እዚሁ ስራ ውስጥ ነኝ ያለሁት። በሙያዬ በጣም ደስተኛ ነኝ። አሌክስ ከትወና ውጭ ከዚህ በኋላ ምንም መሆን አይችልም። ምንም። እሺ አሌክስ፣ እስቲ ወደዚህ ሙያ እንዴት እንደገባ በትንሹ ብታብራራ። ወደዚህ ሙያ የገባሁት አይ ዶንት ኖ ዓመተ ምህረቱን አላስታውስም። ጋሽ ሰለሞን የሰራበት የሚታ ቢራ ማስታወቂያ እዛ ላይ ካስ ተደርጌ ጠዋት ላይ ስራ ሄደን የሎሬት የኪነ ጥበብ ሙያ ማሰልጠኛ ትምህርት ቤት ባለቤት አቶ ሚሊዮን ሸዋንግዛው ፍላሹን አጥፍቶ ፎቶ እያነሳኝ ነውና ቁጭ ብለን ከጓደኞቼ ጋር ቁርስ እየበላን ኧረ የሰውዬ ፎቶ እያነሳኝ ነው ብያልኳቸው ይችን የተናገርኳትን ቃል ሳልጨርሳት ብድግ ብሎ ነው ወደኛ ጋር የመጣውና አብረን ስራ ብንሰራ ብሎ ጠየቀኝ። ምንድነው ስራው ስለው ማስታወቂያ፣ ፊልሞች፣ ድራማዎች፣ የተለያዩ ክሊፖችን አብረን ብንሰራ ላይ በጣም ደስተኛ ነኝ ያልኩት። እንግዲህ ያቺ ልጅ መነሻዬ። ዋው በጣም ደስ ይላል። ስለዚህ አስበህበት አይደለም የገባው ማለት ነው። ከዚህ በፊት እንዴት ነው ፍላጎቱ ነበረ ወይስ አጋጣሚ በዚህ በገጠመኝ ብቻ ነው ወደዚህ ሙያ የገባው? ፍላጎቱ ነበር፣ ግን ምንድነው አንዳንዴ መንገዱን እስክታገኘው ድረስ ብዙ ነገሮችን ላትረዳ ትችላለህ። መንገዶችን ላታውቀው ትችላለህ። ሰዎች በዚህ መንገድ ብትሄድ ብለው ካላሳዩ ላታውቀው ትችላለህ። እኔ ወደ ኪነ ጥበቡ ዓለም እንድገባ በጣም ብዙ ሰዎች ሁሌም ይነግሩኝ ነበር ሌላ ስራ ላይ እያሉ። በተለይ ከማንም በላይ አርቲስት ጥላይ ጨዋቃ ሁሌ ነበረ ባገኘኝ ቁጥር አንድ ሰፈር ነን፣ እንደ ታላቅ ወንድሜ ነው የማየው። በጣም የማከብረው ሰው ነውና ሁሌ ጠይቀኝ ነበርና በአንድ ወቅት ሰርፕራይዝ አደርገዋለሁ ብዬ እኔ አልነገርኩትም። የመጀመሪያ ማስታወቂያዬን ሲያይ መንገድ ላይ ስንገናኝ አልቅሶ ነው አቅፎ ግንባሬን ይሳም። በቃ አሁን ወደዚህ እየመጣ ነው በርታልኝ እና ለካ ያንተን መስራት ያንተን ከፍ ማለት ብዙ ሰዎች ይፈልጉታል እና እንደዚህ አይነት ስም ሰዎች ነበሩ በአካባቢ። ያው አሁን ላይ ደግሞ
ጓደኞቼ፣ ቤተሰቦቼ፣ የአካባቢ አብሮኝ የተወለዱት ልጆች ሁሉ በጣም ያበረታቱኛል። ሞር የበለጠ እንድሰራ ትልልቅ ነገሮችን እንድሰራ በስራዬ ደግሞ ቆንጆ ስራ እንድሰራ ያደረጉት እነዚህ ሰዎች ናቸው። በጣም ደስ የሚለው አሌክሶ፣ እኔ ራሱ ያንተን ብዙ ፊልሞች አይቻለሁ። በቁጥሬ ነው ማለት አልችልም፣ ግን እስኪ አንተ ምናልባት ስለምታውቃቸው መቆጥራቸው ከሆነ ስንት ፊልም ሰርተሃል እስካሁን? አሁን ላይ ኦልሞስት ከ80 ምናምን በላይ ፊልሞችን ሰርቻለሁ። ማለት ያው አሁን በተለይ ከኮሮና በኋላ ያው ብዙ ስራዎች እየተሰሩ ያሉት የኢንተርኔት ነው እና ብዙ ስራዎችን የኢንተርኔት ስራዎችን ነው አሁን እየሰራን ያለ ነው። ማስታወቂያዎችም ላይ አሁን ብቅ እያልኩኝ ነው ያለሁት። ማለት ትንሽ ደብዘዝ ብሎ ነበር የማስታወቂያ ስራ፣ አሁን ላይ ደግሞ መጣ እያለ ነው የማስታወቂያውም ስራ። አሁን እንዳውም ቅርብ ጊዜ ለዚህ ለአዲሱ ዓመት የዲኤምሲ ሪል ስቴት በቃ ፍጹም ሰዎች በቃ ማስታወቂያው ቦታውን አገኘ ያሉበት እና ትልቅ ሞራል ትልቅ ድጋፍ የሆነኝ ነውና አሁን ወደ ማስታወቂያውን ብቅ እያልኩኝ ነው። እንግዲህ ደግሞ በ2016 እንግዲህ አሁን ከጀመርን ሁለተኛ ወራችንን ልንጨርስ ነው። እንግዲህ በአዳዲስ ስራዎች ወደፊት እንገናኛለን ብዬ አስባለሁ። አሌክሶ በጣም ደስ የሚለው እስኪ ለአንተ ከሰራቸው ፊልሞች ውስጥ ይሄ ፊልም በጣም ለኔ ትልቅ ቦታ አላቸው ማለት ሁሉም እንደ ልጆች ናቸው ፊልሞች፣ ግን የተለየ ቦታ የምትሰጠው የተለየ ለአንተ ታሪክ ያለው ነገር ሊኖር ስለሚችል እስኪ በደረጃ ለማስቀመጥ ያህል ቢያንስ ከ1 እስከ 3 ያሉትን ብታስቀምጥ። እኔ ወድጃቸው ስክሪፕቱን አምኜበት ካራክተሩን አምኜበት ነው የሰራሁት። ለኔ ግን ለየት ያሉ የሚሆኑብኝ በመጀመሪያ አባት ሀገርን ስሰራ በጣም ብዙ ተፈትኜበታለሁ። ሜጀር ጀርናል ሆኜ ነበር እዛ ላይ የሰራሁትና በጣም ተፈትኜበታለሁ። ከዛ በኋላ ደግሞ ይሳቅም በጣም የተደሰትኩበት ሰዎች አሁን እኛ የምንፈልግበት ደረጃ በተለይ የኔ አድናቂዎች የሆኑ እዚህ ሙያ ውስጥ ያሉ ሰዎች አሁን እኛ የምንፈልግበት ወይም ደግሞ እኛ ያሰብንበት ቦታ ላይ ደርሰሃል ብለው ትልቅ ሞራልና ማበረታቻ የሆኑ እነሱ ናቸው። ከዛ ሊያት ላይም ቆንጆ ገጸ ባህሪ ነበረ የተሰጠኝ። ያው ያንንም ደግሞ ፊልሙ እንግዲህ ወጥቶ ተመልካች አይቶታል። እኔ ሰርቼዋለሁ ብዬ ሙሉ ለሙሉ ሰርቼዋለሁ ብዬ ካልኩኝ ተመልካች ኮሜንት ይዞ ቢመጣ ኮሜንት አልቀበልም። ተውኛለሁ፣ ግን ከተመልካች በማገኘው ነገር ነው። እኔ ያንን ፊልም መስራቴን የማውቀው ከተመልካች በማገኘው ነገር ነው። ከዛ ባሻገር ቆንጆ የቲዩብ ስራዎች አሉ እንደ በስተግራ፣ ወዶ ገዳይ፣ በፍቅር አይን ቁጥር 2 በቃ እጅግ የሚገርሙ እኔ ምናልባት የኔ ብቻ አስተያየት አይሆንም ተመልካችም እነዚህ ፊልሞች ቢመለከታቸው ሲኒማ ቢገቡ በደንብ የህዝብ እይታ ያገኛሉ ብዬ የምገምታቸው ፊልሞች ናቸው። ከሞላ ጎደል እንግዲህ ይሄንን ይመስላል። እሺ አሌክሶ፣ አሁን የራስህን ፊልሞች ነው የነገርከኝ። እስኪ አንተ ደግሞ ለኔ አሪፍ ፊልሞች ናቸው አይቼ ወድጃቸዋለሁ፣ ብዙ ነገር አስተምረውኛል፣ ከብዙ አንግል ታያቸዋለህ እንደ ባለሙያ። ከዛ አንፃር የምትወዳቸውን ፊልምና በዛውም ደግሞ አያይዘ የምትወደውን እስቲ ወንድና ሴት አርቲስት ከውጭም ከሀገር ውስጥ ብትነግረኝ። ስሬትን በጣም የወደድኩት ስራ ነው። አንዱ ደግሞ ከአዲስ አበባ እስከ ደቡብ አፍሪካ የተሰራው አጋፔ ቁጭ ብዬ 2-3 ታያቸዋለሁ። 2-3 ያልቅሽበታለሁ አጋፔ። ሌላው ደግሞ ግሩም ኤርሚያስ የልብ በሽተኛ ሆና እህቱ ላምባ በቃ እነዚህን ፊልሞች በጣም ወዳቸዋለሁ። ለኔ ከወንድ ተዋናይ
ለኔ ልጅ ሆኖ ሰርቷል። በጣም ወደዋለሁ፣ በጣም አከብረዋለሁ። ምንም ነገር ቢሰራ ምንም ነገር ሆኖ ቢሰራ ይዋጣለታል። እግዚአብሔር ነፍሱን በገነት ያኖራት። ታሪኩ ብርሃኑ ባባ ለኔ ልዩ አክተር፣ ልዩ ማንም እኔ ታሪን ይተካል ብዬ እኔ የምገምተው ማንም የለም። የተሰጠውን ነገር ሁሉ አጣፍጦ መጫወት የሚችል ልጅ ነውና ለኔ ታሪኩ ብርሃኑ ባባ። በሴቶች እድል ወርቅ ጣሰው። እድል በእውነት እኔ እዚህ ሙያ ውስጥ ከመግባቴ በፊት ጀምሮ አሁንም እዚህ ሙያ ውስጥ ሆኜ በጣም የማደንቃት የተሰጣትን ካራክተር መስላ አይደለም የምትሰራው፣ እድል ሆና ራሱን በቃ ያችን የተሰጣቻትን ሴትዮ ራሷን ሆና ነው የምትሰራውና እድልዬን በጣም ነው ማደንቃት። ሁለቱም በጣም አደንቃቸዋለሁ። ከውጭ የዴንዝል ዋሽንግተን አድናቂ ነኝ። ዴንዝል ዋሽንግተን በአንድ ወቅት መልሶ ላይ እኔ ገና ነኝ ብሏል። እውነቱን ነው ማለት የኛ ሙያ ሁልጊዜ አፕዴት የምታደርገው ሙያ ነው እንጂ የሆነ ስቴፕ ላይ የምትቆምበት አይደለም። እና እኔ ሁልጊዜ መመሪያዬ እኔም ገና ነኝ ነው። በኢትዮጵያ ፊልም ታሪክ ገና ነው። የኛ ፊልም ገና ዳዴ እያለ በዚህ ዳዴ በሚል ፊልም ላይ እኔ ፌመስ ነኝ ብዬ የማስብ ከሆነ ስህተት። ገና ብዙ ይቀረናል። ሁላችንም በጣም ብዙ ይቀረናል። ነፍሳቸውን ይማር ከነጋሽ ጸጋዬ ከትልልቆቹ ብዙ ነገር ጥለውልን አልፈዋል። እነሱ ደግሞ ጥለውልን ያለፉትን ነገር እኛ ደግሞ ለታናናሾቻችን መስጠት መቻል አለብን። እኛ የያዝነውን ዕውቀት ለታናናሾቻችን መስጠት አለብንና የኛ ፊልም ገና ነው። አሁን ደግሞ በተለይ ከኮቪድ በኋላ እንደዚህ ተቀዛቅዞ ሁሉም ነገር እንትን ብሏልና እንግዲህ በቅርብ ጊዜ ፊልሞቻችን ወደ ሲኒማ ቤቶቻችን ተመልሰው ተመልካቾችም ተመልሰው ጥሩ ነገር ይኖራል ብዬ አስባለሁ። እሺ አሌክሶ፣ በነገራችን ላይ እኔም በጣም ማደንቃቸውን የሀገራችን አርቲስትን የጠራህል፣ በተለይ እድል ወርቅ ጣሰው፣ ታሪኩ ብርሃኑ ባባም ነፍሱን በገነት ያኑረው ማለት እፈልጋለሁ። እስቲ አሌክሶ፣ እዚህ ፊልም ሙያ ውስጥ እዚህ ትወና ሙያ ውስጥ ባለፍክበት ዘመናት ውስጥ ያጋጠመ ነገር ወይም ያሳዝን ሊሆን ይችላል፣ የሚያስደስትም ሊሆን ይችላል። እስቲ ያጋጠመ ነገር ብታካፍለን። እዚህ ሙያ ውስጥ ብዙ ነገሮች አሉ። ብዙ ነገሮች አክተር የማይከበርበት ሀገር በእውነት ኢትዮጵያ ውስጥ እኔ ብቻ አይደሉም፣ ሌሎቹም እዚህ ሙያ ውስጥ ያሉ ሰዎች መናገር ይችላሉ። አክተር የማይከበርበት ሀገር አሁን ላይ እያንዳንዱ አክተር እኔ ምናልባት ሌሎች ተጨማሪ ነገሮችን ካልሰራ በስተቀር ምንም ነገር የለም። በዚህ ላይ ሲኔማዎቻችን ተዘግተዋል እና ብዙ ነገሮች ያጋጥመዋል። ብዙ ነገሮችን ግን ያው ጠንካራ ከሆንክ ነው ማለፍ የምትችለው። ደካማ ከሆንክ ወድቃ ነው የምትቀረው። ስለዚህ ጠንካራ ከሆንክ ግን የመጡትን ቻሌንጆች እንደ ቻሌንጅነታቸው ተቀብለህ ካስተናገድካቸው እነዛ ነገሮች ማለፍ ትችላለህ። ብዙ ነገሮች ያጋጥመዋል እና ያው እኔ ለተመልካችም ለሁሉም የምለው አክተሮቻችንን ከትንሽ ጀምሮ እስከ ትልቅ ቦታ ቢሰጣቸው፣ ክብር ቢሰጣቸው ደስ ይለኛል። እንዳልባሌ ነገር እየወደቁ እየቀሩ ነው ያሉት አክተሮቻችን፣ የፊልም ተዋናዮቻችን እንደ ቀልድ እየወደቁ ነው የቀሩትና የሚመለከተው ክፍል ባህልና ቱሪዝም ይህንን ነገር የሚመለከተው የመንግስት አካል የኛን ነገሮች ቢያይልን ደስ ይለኛል ብዬ አስባለሁ። እሺ አሌክሶ፣ እስቲ ማለት ፊልምም ይሁን ቲያትር ትልቁ የጀርባው ነገር ትወና ነው። እሱ ላይ የተመረኮዘ ነገር ነው ማለት ትወና ከሌለ ፊልምም ቲያትርም የለም እና እስቲ ትወና ለአንተ እንዴት ነው? እንዴት ትገልጸዋለህ? በአንተ አንደበት ስለ ትወና የሆነ ነገር በል። ትወና ማለት የማስመሰልና የመሸወር ጥበብ። ትወና ማለት ለምሳሌ አንድ ተዋናይ አንድን ፊልም አንድ ቲያትር ሲሰራ
መጀመሪያ ስክሪፕት አንብቦ ነው። ስክሪፕት አንብበን ስንሰራ እኔ በኔ በኩል የተሰጠኝ ካራክተር አሌክስ መወጣት እችላለሁ ወይ? እኔ ያን ካራክተር የተሰጠኝን መወጣት እችላለሁ ብዬ ራሴን ጠይቃለሁ። ታሪኩ ከተመቸ ያን ካራክተር እወጣዋለሁ ብዬ አምናለሁ። ከዛ በኋላ እንግዲህ ያለው ነገር ምንድነው? ቁጭ ብለህ ከዳይሬክተር ጋር መወያየት ነው። ከፕሮዲውሰር ጋር ትወያይና ከዛ ላይ ያን ፊልም የሚሰራበትን መንገድ ታመቻቻለህ። በአሁኑ ሰዓት እንዳውም በጣም ብዙ ጎበዝ ተዋናዮች እየመጡ ነው ያሉት። አንዳንዴ መማር ብቻ አይደለም በማየት የሆነ ክበብ ውስጥ የተወሰነች ቀናት በማሳለፍ እኔ በየሄድኩበት ሀገር ለምሳሌ አዳማ ላይ፣ አዋሳ ላይ፣ አርሲ ወሩታ ላይ፣ ወላይታ ላይ፣ ዱራሜ ላይ አይቻል በቃ እጅግ የገረሙ ልጆች እና ምንድነው ይሄ ኪነ ጥበብ እንዲስፋፋ በየቦታው ትምህርት ቤቶች ቢከፈቱ ሙያችን ከፍ ይላል፣ ሙያችን ያድጋል። ስለዚህ መንግስትም የሚመለከተውም አካል ይሄንን ነገር እንትን ብሎ በየቦታው ትምህርት ቤቶች ተከፍተው ወጣቶች ቢሰለጥኑ አንደኛ ካልባሌ ነገር ወጣቶችን መታደግ እንችላለን፣ ሁለተኛ ለሙያው ብቁ እናደርጋቸዋለን እና እነዚህ አይነት ነገሮች ቢፈጠሩ ደስ ይለኛል ብዬ አስባለሁ። እሺ አሌክሱ፣ እኔ በግሌ በጣም ስሜት የሚያደርገኝ ነገር አለ። የኢትዮጵያ የፊልም ኢንዱስትሪ ብዙ ሰው አልተረዳውም። እኔም በዛ ሙያ ውስጥ ስላለው አንተም ታውቃለህ። በጣም ስሜት ያደርገኛል ይሄ ነገር። ብዙ ሰው አልተረዳውም ከባለሙያው ውጪ። በተለይ ተመልካች አሁን ላይ ያለበትን ሁኔታ እየተረዱ አይደለም፣ ሊያግዘውም አይፈልግም። እና አንተ ደግሞ በተለየ በተሻለ አንግል ታየዋለህ ብዬ ስለማስብ የኢትዮጵያን የፊልም ኢንዱስትሪና አያይዘ ደግሞ ስለ አማርኛ ፊልም ሆነ ነገር በለን። የኢትዮጵያ የፊልም ኢንዱስትሪ እውነት ተዋናዩ፣ ካሜራማኑ እዚህ ሙያ ውስጥ ያለ ሰው ብቻ ነው እየታገለ፣ ሌላው ማንም እያገዘናል። በፊልሞቻችን እንሰደባለን። በፊልሞቻችን ብዙ ነገር ይደርስብናል። እኛው ለኛው ካልተበረታታን እኔ አንተ ዳይሬክት ያደረከውን ነገር ብራቮ ዮቤ ብዬ ካላልኩ፣ ብራቮ በርታ ብዬ ካላልኩ ለነገ ተስፋ ይኖራል። ልክ መጥቼ ያንተን ስራ ማንቋሸሽብህ፣ ያንተን ስራ ማጣጥል ከሆነ ነገ ሌላ ስራ ለመስራት ፍላጎት አይኖርም እና ተመልካቻችንም በብዙ ስራዎቻችን ይሰድበናል፣ በብዙ ነገሮቻችን እንነቀፋለን። መንቀፍ አይደለም፣ ስህተት ካለን ከስህተታችን እንማራለን። ሰው ቢነግረን እኛ ደግሞ በጣም ሰውን እንቀርባለን፣ ሰውን እንወዳለን። አርቲስት ቅርብ ነው ለህዝብ እና መጥተው ጉድለታችንን ቢነግሩ ጉድለታችንን እንሸፍናለን። እዚህ ሙያ ውስጥ አብረን ኖረንም አብረን ሆነንም እንነቋቆራለን እርስ በርሳችን። እኛ ማደግ የምንችለው ስንከባበር በፍቅር ስራን ስንሰራ ነው እንጂ እየተነቋቆርን እንትን ምንድነው እየተሰዳደብን ከሆነ ሙያውንም አናሳድገው፣ ጥሩም ስራ እናንሰራምና እኔ ተመልካችን ለተመልካች እባካችሁ ብዬ የምነግረው ነገር አለ። ምንድነው ይሄም ነገር? ተመልካቾቻችን እኛ ስራ እየሰራን ነው። ስራ ስንሰራ እኔ የምሰራው ስራ ዳይሬክተር አምኖበት ነው የሚያሳልፈው። ከምትሰድቡ፣ በአጠገባችን ተፍታችሁብን ከምታልፉ፣ በየቦታው የማይሆን ነገር ከምትናገሩ ቀረብ ብላችሁ ለእያንዳንዳችን እንዲህ ብታረጉት ነው ብላችሁ ኮሜንት ስጡ። እኛ ማስተካከል እንችላለን። ብዙ ጥሩ ተመልካቾች፣ ጥሩ አድናቂዎች አላችሁ። ቢሆንም ግን አንዳንድ አትጠፉምና እባካችሁ ከምትሰድቡ፣ ከምትነቅፉ ጠጋ ብላችሁ ይሄንን ነገር አስተካክሉ በሉ። እናንተ ስትረዱን ነው እኛ ድክመታችንን፣ ጉድለታችንን የምንሸፍነውና ወደፊት እንዲህ አይነት ነገር እንደምታደርጉ በእውነት ባለሙሉ ተስፋ ነኝ። ፊልሞቻችንን እያያችሁ እያበረታታችሁ እዚህ ላደረሳችሁን ደግሞ በእውነት በእግዚአብሔር ስም እግዚአብሔር ይስጥልን፣ እግዚአብሔር ያክብራችሁ ነው ብዬ። እሺ አሌክሶ፣ በስተመጨረሻ
ብዙ አይወራላቸውም፣ አይታዩምም፣ አይታወቁምም ምናልባት በስም ደረጃ ካልሆነ በስተቀር በጣም ብዙ ፊልም ላይም ይሁን ቲያትር ላይ ከካሜራው ወይም ከመድረኩ ጀርባ ያሉ ሰዎች እጅግ በጣም ብዙ መስዋዕትነት ይከፍላሉ። ፊልሙንም ያኛው ወደነው ደስ ብሎን ለምናየው ነገር ትልቁ የቁልፍ ናቸው ብዬ አስባለሁ። ማስተር ኪ ናቸው ለዛ ነገር ማለት ነው እና አይወራላቸውም፣ አይወደሱም። እስቲ ስለነሱ ደግሞ ከማንም ከተመልካችን በላይ ካሜራ ፊት ያላችሁት እናንተ ተዋናዮች፣ አርቲስቶች በደንብ ታውቁታላችሁ ብዬ ስለማስብ እስቲ ስለነሱ የሆነ ነገር በለንና እናጣ። ፊልም ማለት እኛ ስለተወንን ብቻ አይደለም። ከኛ ፊት ለፊት ቆሞ ካሜራ ይዘው ሳውንድ ይዘው ላይት አስተካክለው ሴታፕ አስተካክለው የሚሰሩት ከካሜራ ጀርባ ያሉት ሁሉ ልፋታቸውን ብታው ከኛ የበለጠ ልፋት። ተመልካች ይሄንን አያውቅላችሁ። ተመልካች ሁሌ የሚያየው እኛን ነው ከካሜራ ፊት ቆመን ስለብንተው። እነዚህ ሰዎች ግን ልፋታቸው በጣም ትልቅ ነው። ላይት ለማስተካከል፣ ሳውንድ ለማስተካከል፣ ፎከስ ለማስተካከል ጎንበስ ቀና ደፋ ቀና ሲሉ ብታዋቸው በእውነት ታዝኑላቸዋላችሁ። እና እባካችሁ ለነዚህ ሰዎችም እባካችሁ ሁላችሁ የፊልም ተመልካቾች ስታገኟቸው የምታቋቸውን ካሜራማኖች፣ ሳውንድ ማኖች፣ ላይት ማኖች ስታገኟቸው እባካችሁ አመስግኗቸው። የኛ ብቻ ስራ አይደለም። የኛ ስራ ቆንጆ ሆኖ አምሮ በካሜራ እንዲወጣ የሚያደርጉልን ካሜራማን፣ ሳውንድማን፣ ላይት ማኖች አሉ። እነሱ ናቸውና እባካችሁ ውድ ተመልካቾቻችን በተለይ የኔ አክባሪ የኔ አድናቂዎች የሆናችሁ ሁሉ ከኔ ስራ ጀርባ ያሉት እነዚህ ሰዎች ናቸውና የምታቋቸው በምታገኟቸው ቦታ ሁሉ ክብር ስጧቸው፣ አመስግኗቸው። እንደዛ ደግሞ በማድረጋቸው ደግሞ በእውነት እኔም ደግሞ ከልብ አመሰግናቸዋለሁ። እሺ አሌክሶ፣ በስተመጨረሻ ለኢትዮጵያ ሕዝብና ለአድናቂዎች ለአክባሪዎች ማስተላለፍ የምትፈልገው ነገር ካለ፣ ቀረኝ የምትለው ነገር ካለ ድሉን ልስጥህና እንጨርስ። በፊልም ስራዎቼ ሁሌም ከጎኔ ሳትለዩ በርታ፣ ይሄ ቢሆን ይሄ ቢፈጠር ብላችሁ እስካሁን ድረስ አጠገቤ ላላችሁ ጓደኞቼ፣ የሙያ ባልደረቦቼ፣ አድናቂዎቼ በእውነት እግዚአብሔር ያክብራችሁ ነው ብዬ ከማመስገን ውጭ ምንም ላደርገው የምችለው ነገር የለም። ለኔ እዚህ ደረጃ መድረስ ትልቁ እጅ ያለበት ደራሲና ዳይሬክተር ሳሙኤል ተሻገር የማየ ልጅ። ሁሌም እወድሃለሁ፣ ሁሌም አከብርሃለሁ፣ ሁሌም አመሰግናለሁ። ሳሚዬ ረዥም ዕድሜ ላንተ። አንተ ነህ ዛሬ እኔ ለዚህ እንድበቃ ለዚህ እንድደርስ ያደረከኝና ሳሚዬ እግዚአብሔር ይስጥ። ሁሌም እወድሃለሁ። ሁሌም አንተንም ቤተሰቦችንም መድኃኔዓለም ይጠብቃችሁ ነው የምለው። እንግዲህ የኢትዮጵያ ሕዝብ ወደፊት ደግሞ ጥሩ ስራዎችን ይዘን እንመጣለን። ቆንጆ ስራዎችን አይታችሁ ምስክርነታችሁን እንደምትሰጡት ተማመናለሁ። እግዚአብሔር ያክብራችሁ። አመሰግናለሁ። እሺ አሌክሶ፣ አክብረኸኝ ከአዲስ አበባ ድረስ እዚህ የምንገኘው አዳማ ናዝሬት ውስጥ ነው ያለነው። ለቃለ መጠየቅ እዚህ ድረስ ስለመጣ እጅግ በጣም ነው ማመሰግነው። ክብረት ይስጥልኝ። ኢትዮ ዩኒክ ሚዲያ አዲስ የተከፈተ የዩቲዩብ ቻናል ነው። አዳዲስ ፊልሞችን፣ አዳዲስ ቲያትሮችን፣ የኤዲቲንግ እና የፊልም የቲያትር ትምህርቶችን እንዲሁም የፊልም ግምገማዎችን፣ አዳዲስ ሙዚቃዎችን ከታዋቂ ሰዎች ጋር ቃለ መጠየቆችን የምንለቅበት ለእናንተ የሚያዝናኑ ነገሮችን የምናደርስበት የዩቲዩብ ቻናላችን ነውና ሰብስክራይብ አድርጉልን። አሌክስ ሰብስክራይብ እንዲያደርጉ ንገርልን። እንግዲህ ይሄን ዩቲዩብ ፎሎ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። እናንተ ሼር ሰብስክራይብ ስታደርጉ ነው እኛ ማደግ የምንችለውና እባካችሁ እነዚህን ወጣቶች ሰብስክራይብ እያደረጋችሁ ፎሎ እያደረጋችሁ አሳድጓቸው። አመሰግናለሁ። አሌክስ ያመሰግናለሁ። ቴንክ ዩ